ካሌብ ከቤት ተባረረ። ትሁት እሱ ከወጣ እኔም እወጣለሁ አለች ለአባባ። አባባ እንግዲህ ፍቅራችሁ በጣም ነው ደስ የሚለው ብለዋል ማለት ነው። ምክንያቱም እንግዲህ ካሌብ ትሁትን ከቤት ውጪ ሲላት እኔም እወጣለሁ ብሎ አላሰበም ነበረ። ውጪ ከቤት ዓይንሽን ማየት አልፈልግም ላይሽ አልፈልግም እንደው እኛ እኮ ሁሉንም ነገር ስናምንሽ ጊዜ ያን ያክልማ ጅል አይደለንም በማለት እንግዲህ የተለመደ ግልምጫ ንግግሩን ተናግሯት ነበረ ማለት ነው። ታዲያ በዚህም እንኳን አልተቀየመችም። ምክንያቱም ትሁት ናት ሴትየዋ ትሁት በጣም ታጋሽ ትህትና እንደ ስሟ ትህትናን የተመላች ሴት ስለሆነች በምንም ተአምር ልትሸነፍ አልቻለችም ማለት ነው። ስለዚህ ካሌብንም ደግሞ በፍቅር አሸንፈዋለች በድጋሚ ማለት ነው። በርግጥ እሱ በጣም በሚገርም ሁኔታ ማለት ነው አባባ ፊት ሁለቱ ሲከራከሩ ነበረ። ምክንያቱም ካሌብ በጣም ነው የገረመው እንዴት ነው የኔን ሚስቴክ የሸፈነችልኝ እንዴት ነው የደበቀችልኝ? ማለት እንግዲህ እሱ ውጭ ብሏታል እሷ ግን ምንድነው እያለች የነበረው ለአባባ ማለት ነው። አይ አባዬ እኔ የደረሰብኝ ነገር አለ። ምክንያቱም ተመስገን እህቴን ይዟታልኝ ከዛ ቤት ካልወጣሽ እህትሽን አጠፋታለሁ ብሎኛል። ለዛ ነው እንጂ ሌላ ነገር አይደለም ነው ያለችው። ነገር ግን እውነታው ላይ ሲደረስ እንደዛ እንዳልሆነ ሁላችንም ግልጽ ነው ማለት ነው። ታዲያ አሁን ላይ ካሌብ ከቤት ሲባረር እሷም አብሬ ካልወጣሁ ብላለች። ሁለቱም ወጥተዋል ከቤት። አባባ ምን ዋጣቸው ከዛ በኋላስ ምን ገጠማቸው የሚሉትን ይዤላችሁ መጥቻለሁ ማለት ነው። ቀጣዩን ክፍል ሰላማችሁ ይብዛልኝ። ሁላችሁም ይህንን ቪዲዮ የምትመለከቱ ሁላችሁም ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦችዬን የምታበረታቱኝ ከልብ አመሰግናለሁ። ላይክ ማድረጋችሁን አትርሱ ሁላችሁም ማለት ነው። እንግዲህ ዛሬ ይዤ የመጣሁት እጅግ ተወዳጁ ትሁት ድራማን ነው ማለት ነው። ቀጣዩን ክፍል ይዤ መጥቻለሁ። አብራችሁን እንድትቆዩ ስል በአክብሮት እጋብዛለሁ። እንግዲህ በዚህ ክፍል የተፈጸመው ነገር እንደዚህ ነው። ቲናና አቶ በጣም በሚገርም ሁኔታ ማለት ነው ቲናና ተመስገን ማለት ነው የመጨረሻ ተጣልተዋልኝ። እንግዲህ የጸባቸው ምክንያት ደግሞ እሷ በጣም መናገር የሌለባት ነገር ነው የተናገረችው። ወንድ ልጅ በወንድነቱ አይደራደርም። እሷ ደግሞ ልክ በቃ አንተ ወንድ አይደለም የሚል ቃል ይመስላል ማለት ነው የተናገረችው። አንተ ሲጀመር ጀግና አይደለም ጀግናም አይተህ አታውቅም ሲጀመር ነው ያለችው። እሱ ደግሞ በዚህ ነገር ላይ መልስ ሰጥቷታል። ሲጥ አድርጎ ንቅ አድርጎ ሊገላት ነበረ። ፈጣሪ ነው ያወጣት ማለት ነው። እና እንግዲህ ቲና በጣም ችግር ላይ ነች። ትሁት በጣም በሚገርመው ሁኔታ ማለት ነው ካሌብን ታድገዋለች። ካሌብን እውነት ለመናገር አባባ እንደው ካሌብ ይህንን ነገር ያደረገው ማለትም ከቤት ውጪ ብሎ ለጠላት አሳልፎ የሰጣት ካሌብ እንደሆነ ቢያውቅ አባባ ምንም ያደርግ ይመስላችኋል? በጣም ከባድ ነገር የሚፈጠረው ነገር ግን አላወቀም ማለት ነው። ለምን? እሷ ከቨር ስላደረገች እንደዚህ ነው ሴት ማለት ያየችውን ጉድፍ ደግሞ የምትሸፍን የባሏን ገመና የምትደብቅ የምትሸፍን ናት እንጂ አሳልፋ ለጠላት የምትሰጥ አይደለችም። ካሌብ እኮ አሁን ላይ እንደው ጊዜው ካሌብ እኮ እያልን እኮ ካሌብን ጥሩን አለመሆኑ ማለት መጥፎ ጎን እንዳለው እኮ የምናነሳው ለምንድነው? ከቨር አያደርግም። አሁን አስቡት እሷ የእሱን ገመና ነው የደበቀችው። አሁን አባባ በኋላ ላይ እንኳን ነው ያወቀው መጀመሪያ ላይ እንኳን አላወቀም። መጀመሪያ ላይ እሷ ደብቃ ምን አለች? አይ ምንም አይደለም አባዬ ግን ተመስገን እህቴን ስለያዘብኝ ለዛ ነው ምናምን ብላ ነው የሸፋፈነችው። ነገር ግን ካሌብ ግን ማለት ነው በራሱ ቅሌት ትሁት ግን ለምን እንዴት ደበቅሽልኝ ምናምን እያለ ሲያወራ አባባ መጥተው አሃ ጭራሽ አንተ ነህ ልጄን ውጪ ያልካት በል አንተ ማቄን ጨርቄን ሳትል ድጋሚ ወደዚህ ቤት ስለማትመጣ ልብስህን ይዘህ አሁኑኑ ውጣልኝ ብለውታልኝ። ታዲያ በዛ ሰዓት ትሁትም እንዴ አባዬ ለምን ስትል አንቺ አርፈሽ ተቀመጭ ተብላ ተገስጻለች። በዛ ሰዓት እንግዲህ እሷም በቃ እሱ ከሄደ እኔም እሄዳለሁ ብላ ሻንጣዋን ይዛ ተነስታለች ማለት ነው። በዚህ ሰዓት እንግዲህ አባባ እንደው ምን ይሻልሻል አንቺ ልጅ እሱ እኮ አባሮሻል ለምንድነው እንደዚህ የምትሆኚው በዚህ ልክ በማለት እንግዲህ ከትሁት ጋር ተነጋግረዋል ማለት ነው። ትሁትም እንግዲህ አባዬ እኔና ካሌብ የት ይሄዳልኝ? ካሌብ እኮ መሄጃ የለውም። እኔ ቢያንስ እንኳን ወደ ቤተሰቦቼ እሄዳለሁ ገጠር እሄዳለሁ ምንም እንኳን እናንተ ቤተሰቦቼ ብትሆኑም ሁለተኞች ቤተሰቦች አሉ እሱ የት ይሄዳልኝ? የት ይሄድ ብለህ ነው አባዬ እንደዚህ የምታደርገው? ማለት እሷም እንግዲህ ተለማምጣለታለች ማለት ነው። አባባም ሁለተኛ ልጄን ብታስከፋት ውርድ ከራሴ ሁለተኛ ብለው አስፈራርተውት ማለት ነው። ከዚህ በኋላ
ትሁትን እኔ የምለው እስከመቼ ድረስ ነው ያንተ ነገር? እኔ ምን ይሻለኛል? በቃ ምን ባረግ ይሻለኛል? እየፈጩ ጥሬ ትናንትና አጥፍተህ ያን ያክል ኃይለ ቃል ተናግረሃት ይቅርታ፣ አሁንም ይሄን ያክል ኃይለ ቃል ተናግረህ ይቅርታ። እንዴ ይቅርታ እኮ ቤት አይሰራም። ይቅርታ እኮ ህይወት አይሆንም። በእርግጥ ይቅርታ ጥሩ ነው። አዎ ግን ደግሞ ሲበዛ እጅ ይላል። እንዴ ያንተው ይቅርታ ደግሞ በዛ እያሉ እንግዲህ አባባ በጣም ነው የተናገሩት ማለት ነው ካሌብን። በሌላ በኩል እንግዲህ ቴና ከስራለች ማለት ነው። ቴና እንግዲህ በጣም ነው የከሰረችው። ምክንያቱም ተመስገን ጎድቷታል ማለት ነው። ቴናን ተመስገን ጎድቷታል። በጣም ነው የጎዳት። ምክንያቱም እሷ በራሷ ቅሌት ነው። ወንድ ልጅ በወንድነቱ የሚፈታተነው ሰው አይወድም። አንተ ሲጀመር ጀግና አይደለህም። አንተ ሲጀመር ወንድ አይደለም አይደለም ይቅርና ጀግና ልትሆን ጀግና ራሱ አይተህ አታውቅም እያለች አስፈላጊ ያልሆነ ማለት ነው መጥፎ የሆነ ንግግሯን ስትናገር ነበረ። በዚህም ምክንያት እንግዲህ እሱ ደግሞ ተበቅሏታል ማለት ነው። ሀይለኛ ጉዳት ነው ያደረሰባት። ምንድነው የሚለውንም እነግራችሁ ይሆናል ማለት ነው። በጣም ነው የሚያሳዝነው። እውነት ለመናገር ማንም ሰው ክፋቱ ለራሱ በቃ ክፉ ሰውም ከሆነ ክፋቱ ለራሱ። እኛ ግን ለማንም ሰው ቢሆን መልካምነትን መመኘት ነው። መልካምነት መልሶ ይከፍላል ሲባል ሰው ተረት ወሬ ቀልድ ይመስለዋል። አይደለም መልካምነት ይከፍላል። አዎ አሁን ትሁት ለእነሱ እኮ መልካም ስለሆነች እኮ ነው። ይሄ ሰውዬ እኮ በቃ አስቡት እንግዲህ በ15 አመቷ ሳትወድ በግዷ የደፈራት ሰውዬ አሁን ደግሞ እንደዚህ ትልቅ ሆናማ ሳትወድ በግዷ ወስዶ እሱ አላማውና አቅዶ የነበረው ቤቱ ማስቀመጥ ነው። ከዛ እሱ ከወደዳት እሱ ከተደሰተ ምን አገባው ለሷ ስሜት። እሱ የሚጨነቀው ለራሱ ስሜት ነው። እሱን ደስ የሚያሰኘው ነገር እሱን የማያስከፋው ነገር እስካገኘ ድረስ እሷ ከፋት አልከፋት አለቀሰች አላለቀሰች ምንም ነው የማይመስለው ማለት ነው። ለምን ድንጋይ ስለሆነ። ስለዚህ ከዚህ ድንጋይ ሰውዬ እኮ ፈጣሪ የረዳት እነዚህ ሰዎች ቤተሰቦቿ ስለሆኑ ነው። ሌላ አንዲት ኖርማሊ ሌላ ሰራተኛ ብለን ብንወስድ እንደዚህ እሷ ዋጋ ከፍላለች። በአባባ አሁን በቴና ምክንያት አባባ በዛ ሰዓት በተጎዳ ጊዜ በተበሳቆለ ጊዜ በመከራ በጭንቀቱ በችግሩ ጊዜ አብራው ነበረች። ያን ብቻ አይደለም ከዛ ስማ ስባሪ ከሚያክል ሰውዬም እጅ አትርፈዋለች። ህይወቷን አሳልፋ ሰጥታ ማለት ነው። እንደዚህ ነው ለወዳጅ ሲባል ብዙ ነገር መስዋዕትነትን ይከፈላል። እና እሷም እንግዲህ በደግነቷ ጥሩ በመሆኗ ያን ሁላ መስዋዕትነት ስለከፈለች ነው ዛሬ ላይ እንግዲህ አባባ ልጄ እያላት ያለው። ማንም ሰው ሰራተኛውን እንደው ዝም ብሎ ለማስመሰል ልጄ ሊል ይችላል። በዚህን ያክል ግን ስራውን ትቶ ሁሉ ነገሩን ትቶ ለእሷ ሲባል ጊዜን አቃጥሎ ጊዜን አባክኖ ይህን ያክል የሚታገልላችሁ ሰው ለማግኘት ግን በጣም ብዙ መስዋዕትነት ነው ባይ ዘ ዌይ በጣም ማለት ነው። እና እንግዲህ ካሌብም እየከፈለ ያለው አሁን ላይ ምንም እንኳን አንዳንዴ ቢያስከፋት ቢያስቀይማትም ዞሮ ዞሮ ግን ፍቅሩ እኔ ግን ይቅርታ አድርጉልኝና የካሌብ ፍቅር እንኳን እውነተኛ ነው ለማለት እቸገራለሁ። ምክንያቱም ፍቅር ማለት በጣም ከባድ ነገር ነው ማለት ራሳችሁን ለሌላ ሰው አሳልፋችሁ የምትሰጡበት ስለሆነ ያንን ፍቅር ታዲያ አሁን እንደዚህ ሸቀጥ ነው እንዴ? እንደ ልባችሁ እያሽከረከራችሁት። ባለፈው እኮ እሷ እኮ አለች ትሁት ማለት ነው ምን አለች? እንዴት እህቴ ከዚህ በኋላ እኮ አንቺ ሰራተኛ አይደለሽም። አንቺ እኮ እመቤት ነሽ ሲላት አይ ካሌብ ተወኝ እስቲ። እኔ እኮ እንደዛ አስብና ልክ ደግሞ ከፍ ዝቅ የምታደርገኝ ነገር ትዝ ሲለኝ ቴና ወደ ራስሽ ተመለሽ ብዬ ወደ ስራ እመለሳለሁ። ስለዚህ እኔ ያለው ነገር አልፈልገውም። ካሌብ የምታዘኝ ስራ ከሌለ ልሂድ ያለችው ያኔ እውነቷን ነው። ለምን መቼም ነው የማይለወጠው ድንጋይ ነው በቃ። አሁን ባለፈው እንደዛ አደረጋት በዛ አስቀየማት በዛ አስከፋት ብዙ ማለት ነው አስከፋት። አሁንም መልሶ ታጥቦ ጭቃ እንደገና ድጋሚ እያስከፋት ይገኛል ማለት ነው። እና ፈጣሪ ነው እያስከፋ ነው። ኃጢአት እየሰራን ብዙ ነገር እያደረግን በተደጋጋሚ ይቅርታ የሚያደርግልን ፈጣሪ ነው። ሰው እስካለን ግን ሰው ሰልቹ ነው። እውነት ቲና በጣም በጣም ችግር ውስጥ ገብታለች። እና ሰው ስልቹ ነው። አስቡ እንግዲህ ትሁት አሁን በእርግጥ ትሁት እንደ ስሟ ትሁት ናት ጥሩ ልጅ ናት ምናምን ግን ቢሆንም ይሰላቻል። የሰው ልጅም አይደለች ትሰለቻለች። እንዴ ሁሌ ይበድላል ይቅርታ በቃ አለ አይደል ይቅርታ በስሱ ማለት ነው። እንዴ እንደዚህ ብሎ ቀልድ የለም እኮ ወገንታት። እና እሱ ደግሞ ቀልድ ነው የያዘው ማለት ነው። እሷ ደግሞ እንደ ህይወት አይደለም እንዴ መምራት የፈለገው የሰው አንድ ሰው እኮ እወድሻለሁ እወድሃለሁ ከተባባለ በቃ ህይወት ነው። ያን ህይወት ለመምራት ደግሞ መሸነጋገል አይደለም። በመከራው በችግሩ በጭንቀቱ ጊዜ መድረስ ለሱ እሷ ለሷ እሱ በቃ እንዴ
ባልና ሚስት ከተጋቡ በኋላ እኮ ሁለት አይባሉም አንድ ናቸው እንጂ ተባለ። ስለዚህ ይሄ እኮ የተባለው በህይወት ቃል ማለት ነው። በህይወት መጽሐፍ ይሄ ቃል አለ። ይሄ ማለት እኮ ከአሁኑም እኮ አሁን እወዳታለሁ አፈቅራታለሁ ይል የለ እንዴ? ከአሁኑም ጀምሮ ነው መሆን ያለበት እኮ። እና እሱ ግን በቃ ደስ ሲለው እወድሻለሁ አፈቅርሻለሁ ኦኬ። ደግሞ የሆነች ጥፋት ሲያገኝ ደግሞ አይንሽን ላፈር ላይሽ አልፈልግም እንዴ? ፍቅር የፍቅር የያዘው ሰው ነው እውነተኛ የሆነ ፍቅር ይቅርታ አድርጉልኝና ላይሽ አልፈልግም አይልም በፍጹም ማለት ነው። እና የካሌብ ፍቅር እኔ ወረት ነው ንግድ ነው ምንድነው የሚለው ለኔ ጥያቄ ነው። እስኪ የገባው ካለ ኮሜንት ላይ ጻፉልኝ ማለት ነው። እኔ ግን በገባኝ መልኩ የእሱ እውነተኛ ፍቅር አይመስልም። እሷ ግን አዎ ካሌብን በጣም ነው የምትወደው ትሁት በጣም ማለት ነው። ከሚባለው በላይ ትወደዋለች ታፈቅረዋለች ለዛም ነው እንግዲህ መስዋዕትነትን እየከፈለች የምትገኘው እሱን ከመውደዷ በፊት በነገራችን ላይ ብዙ ነገር አሁን እንደመጣች እኮ ማለትም በተለይ ቲና ወደ እነሱ ህይወት እንደመጣች ጀምሮ ነው እንግዲህ ቲና በአባባ ላይ ያን ሁላ መከራ ስታደርስበት እሷ ደግሞ ከስር ከስር የእሷን ነገር እያከሸፈችና እየተጣላች አንዳንዴ ፊት ለፊት እየተጋፈጠች በመቆየቷ አሁን ላይ በጣም ደስ የሚሉ ቤተሰቦችን አግኝታለች ማለት ነው። ይሄ በጣም ነው ደስ የሚለው ግን አባባ እንደማለት ነው። አባባ ታዲያ እንደ ልጄ ነው የማይሽ ደግሞ ድል ባለ ሰርግ ነው የምድርሽ ብዙ ብዙ ቃል ነው የገቡላት ማለት ነው። አሁንም ቢሆን ተመስገንን ከፈጣሪ በታች ማለት ነው ከተመስገን የታደጋት አባባ ነው። የካሌብን ተውት ለራሱ ይሮጣል። እኔ ተመስገንን አፍጥጦ ቢመጣበት የሚሮጥ ነው የሚመስለኝ ካሌብ በጣም ነው የሚፈራው ፈሪ ነው ሲበዛ ማለት ነው። ያንን ሰውዬ ለሞት እንኳን ብሞትም ልሙት ብሎ ተስፋ የቆረጠ ሰውዬ ያመጣሽብን ጭራሹንም አብረሽው ሆነሽ ጭራሹንም ወልደሽለት ነው እንደዚህ ይሁንሽው እያለ ጭራሽ እያሳጣት ይገኛል። ታዲያ ትሁት ደግሞ የእሱን ገመናውን እየሸፈነችለት ትገኛለች ማለት ነው። እንደው እየፈጩ ጥሬ የሆነ ሰውዬ ማለት ነው። ካሌብ ነግረዋለች እኮ አንዴ እኔ እኮ ይኸውልህ ካንተ መደበቅ ፈልጌ አይደለም ነገር ግን ይሄንን ነገር ተመስገን ከሰማ ለኔ ትልቅ ችግር ነው። ምክንያቱም እሱ አያውቅም ልጅ እንዳለው አያውቅም ከእኔ ልጅ እንዳለው አያውቅም። ልጅቷ የእህቴ ናት ተብላ ነው ያደገችው። እኔ እኮ እግዚኦ ቲና መሰሪነቷ እግዚኦ ቲና መሰሪነቷ አስቡት እንግዲህ ባለ ልጅየው ማለት ነው። ተመስገን ማለት በጣም ሀይለኛ ሰው በጣም ነገረኛ ሰው ነው። ተመስገን እንኳን ስለ ልጁ ሳያውቅ አስቡ እንግዲህ ትሁት የት ናት እያለ ትሁትን በፎቶ እያፈላለገ መጥቷል። ትሁትን እያፈላለገ የመጣ ሰውዬ ስለ ልጁ ግን ሳያውቅ ቲና መሰሪነቷ መሰሪነት ስለ ትሁት ልጅ አወቀች ማለት ነው። እና ነገረኛ ስትሆኑ የዚህን ያክል ነው የምታነፈንፉት ማለት ነው። እንዲህ አነፍንፋ ደረሰችበት በጣም ይገርማል። እና እንግዲህ ምን ሊሆን ይችላል በቀጣይ ስንል የቲና ክፋት ኦሬዲ ተጋልጧል ማለት ነው። ቲና እንግዲህ ከስራለች ማለት ነው ውዶችዬ አሁን ላይ ትሁት እንግዲህ ምን ልታደርግ ትችላለች በቀጣይ የሚለውንም በቀጣይ ይዤላችሁ የምመጣ ይሆናል። እናንተ ግን ምን ሊፈጠር ይችላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። ክፋት አይጠቅምም ተንኮል አይጠቅምም ጨዋ ደግ ትሁት እንሁን እላችኋለሁኝ እንደ ትሁቴ ባይ ባይ እወዳችኋለሁ ውዶችዬ። ላይክ ሰብስክራይብ ማድረጋችሁን አትርሱ የኔ ተወዳጆች